እሷም ድምጿም ሲያምሩ እግዚአብሔር እሷ በጣም ነው የምታምረው፣ ድምጿ ደግሞ በጣም ነው የሚያምረው። ምን አይነት ታምር! አዎ ጋይስ ቻጀብ ነው። ወንድምነቴ የቴጌ ፖስት ያደረኩትን ቪዲዮ አየሽ? ወት አለም እግዚአብሔርም በጣም ቆንጆ ናት። ድምጿ በጣም ነው የሚያምረው። በዛ ላይ እስኪ ኮሜንት ምን አላችሁ? አይ ኮሜንታችሁ ራሱ ደስ ይላል። እግዚአብሔርም ወንድም ወይ 775 ሰው አለ አይደለ? ግቡና እስኪ ሁላችሁም ቤቲ ሚካኤል ነው ዋሴ ማለት ነው። ፕሮፋይል ያደረግሽውን ሚካኤል ፍሪሽ አይለብኝ ይብኝ። ቴንክ ዩ ሶ ማች እግዚአብሔር ያክብርልኝ። ዳን ቻርጀር ውስጥ እኔ ምን ትሰራለህ አንተ ላይ ልውጣ ምትልብኝ? ያያ ሲመጣ ትወጣለህ አብረን። አዎ ለቅቅ ያለው አሪፍ ቪዲዮ ለቅ ያለው ወይ ፕሪቲ ከሙሌ ጋር ምንሰራው ስራ ጸዴ ቪዲዮ ከሙሌ ጋር አካውንቱ ስር እየሄዳችሁ ኮፒ ሊንክ አድርጉለት ሰዎች። አዎ ጋይስ በቅንነት እስኪ አካውንቴ ስር እና አይፓዱን ይዘህ ነው የምትሄደው ፈልጓል እንዴ? ወስለስ ምን አበሆነ ነው ይደደብ የሆነ ልጅ። ይልቅ በእናትህ አሁን ፖስት ያደረኩትን ቪዲዮ ይኸው በመድኃኒዓለም አምሮብሃል። እግዚአብሔር ያክብርልኝ። የፈጠነ ማማር ይቻላል ስላችሁ ይው ወስለስ የፈጠነ እንጂ እና አሁን ፖስት ያደረኩትን ቪዲዮ ድምጿ ሲያምር በጣም ነው የሚያምረው። ድምጿ እንደሷ አይ ቪዲዮውን ሪፖስት ኮፒ ሊንክ አድርጉልኝ ፈልጌው ነው ጋይስ። በጣም ያምራል። አመሰግናለሁ። እና መሰየው ወንድሙ ከታወሰለስ እናሳ ወይኔ ውጪ ትክክለኛ ስም ማን ነው? ጥበቡ ግቡና ይውት ጋይስ። ወራራ ስማርቷ አትቀበልም ይሄን ሀሳብ ጋይስ። ለማንኛውም እዚህ ጋር ያላችሁት 881 ሰው በቀንነት እየገባችሁ ያለ ሰዓቴ በዚህ ሰዓት ቪዲዮ ፖስት አድርጌ ነው የገባሁትና እየሄዳችሁ ላይክ፣ ሪፖስት፣ ኮፒ ሊንክ፣ ሼር በማድረግ ወንድማዊ እህታዊ ፍቅራችሁ እንድታሳዩ ፈልገን። ጆን ለምንድን ነበር የምትደውይው? ስራ ላይ ነበርኩኝ ገና አሁን ነው ስራ የጨረስኩት። ብራዘር ዝም ብለሽ ነበር ደግሞ ስትደውይ ነበር። ምን ሆነሽ ነው? 888 ሰው ነው ጋይስ። 600 ላይክ ነው ያለው። እሺ በቃ ይባላል። 900 ሰው አለ ኦሬዲ አይደል ጋይስ? አረ ላይክ እያደረጋችሁ ተመለሱ ጋይስ። በጣም ያምራል። እናመሰግናለን። እና 650 እንደረሰ ግን 900 ሰው አለ። አረ ሳምሪ ታይ ነኝ። አፍራለሁ ታይ ታመርለ ሳምሪ እኮ ደግሞ ለወንድምሽ ታስቀብጪ። በቃ የፈጠነ ነው እያልኩሽ። ኮድ 11 የምትባየው ጠፍራ ምንድን ነው እሱ? እስቲ እኔም እንደ ሰዎቹ ጊፍት ጋላሪ ያለኝ እስኪ ሙይልኝ በእናትሽ። ይሁን አባቱ ፍጥናስ እንደ ሰዎቹ እኮ እኔም ጊፍት ጋላሪ ያለኝ አልሚዬ የኔ ወርቅ። ጋይስ እየገባችሁ 900 ሰው ሪፖስት ኮፒ ሊንክ አድርጉልኝ እሺ። ይኸው ላስኳት ስድብ ነው እንዴ? ይሄላስ አልሚ ስድብ ነው ይሄላስ አስመሰልሽ። ቦጌ ደህና ነህ? እግዚአብሔር ይመስገን ያምራል። አመሰግናለሁ ጋይስ። ሁሌ ትንሽ ወደ ኋላ በልካ ለካሜራ እርቃለሁ። 810 ላይክ ደርሷል ጋይስ። 900 ሰዎች አላችሁ ያላያችሁት እየሄዳችሁ አሁን ፖስት ያደረኩትን ቪዲዮ ላይክ፣ ሪፖስት። አዎ ከዚህ በኋላ አብረን ነው የምንሰራው። የትም እንለያያለን። ሪፖስት ኮፒ ሊንክ አድርጉልኝ ጋይስ አሁን ፖስት ያደረኩትን ቪዲዮ። እኔስ እናንተ ፍራሞች አገት የምትል አያገባኝም። ሴትዮ አንቺንም አገባሻለሁ። በቃ ምን ነው
እሺ ቴክስት አድርጊልኝ። እሺ ጆ ቴክስት አድርጊልኝ። ታምራላ። አመሰግናለሁ። እናመሰግናለን ጋይስ። ያላያችሁት እየሄዳችሁ ሪፖስት ኮፒ ሊንክ አድርጉልኝ ጋይስ። ሳምሪ ቆይ እዚህ ምንድን ነው እንትን የምትይው? ቪዲዮ ስሪበት እንጂ የፈጠነ ይመቻችሁ ይመቻችሁ። ያረጋግጥ ሪፖስት ኮፒ ሊንክ አድርጉት ጋይስ ሁላችሁ።